ወደ ሌላኛው በዝርዝር ወደምንመለከተው ጉዳይ እናመራለን። በኢትዮጵያ 12 የኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞንነት ማደጋቸው ይታወቃል። ይህም ፓርኮቹ ከዚህ ቀደም ከሚያመርቱት ወደ ብዙ የማምረት እንቅስቃሴ ማደጋቸውም ይገለጻል። ከማሻሻያ በኋላም በርካታ ስኬቶችን ማስመዝገባቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። እንግዲህ እኛም በቆይታችን የማሻሻያው አስፈላጊነትና የተመዘገቡ ውጤቶችን በተመለከተ ከተቋሙ ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን የተለያዩ ወቅታዊ የቢዝነስ፣ የፋይናንስ፣ የኢንቨስትመንትና የካፒታል ገበያ ጉዳዮችን እያነሳን የዘርፉ ባለሙያዎችን፣ የተቋማት የስራ ኃላፊዎችን እየጋበዝን ሰፊ ትንታኔና ማብራሪያ ግልጽነት እናሰጣለን። በዛሬ ኢትዮ ቢዝነስ ከዜና ባሻገር መሰናዷችንም ስለ ኢትዮጵያ የልዩ የኢኮኖሚ ዞን የተመለከተ ስለ አሰራር ሂደቱ በተለይም ደግሞ ወደ ልዩ የኢኮኖሚ ዞንነት ካደጉ በኋላ ምን ያክል ውጤቶች ተገኙ፣ ለግሉ ዘርፍስ ምን ያክል አበረታች አሰራሮች አሉ በሚሉና ሌሎችም ተያያዥ ጉዳዮችን እያነሳን ሰፊ ቆይታ እናደርጋለን። በዚህ ሀሳብ ላይ ማብራሪያ የሚሰጡን ደግሞ አቶ ፍጹም ከተማ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ዋና ስራ አስፈጻሚ ናቸው። አቶ ፍጹም እንግዳችን ስለሆኑ ለሚሰጡን ሀሳብ ከልብ እናመሰግናለን። እኔም ስለጋበዛችሁኝ በጣም አመሰግናለሁ። መነሻ እንዲሆነን ልዩ የኢኮኖሚ ዞን ሲባል ከፓርኮች በልዩነት ምንድነው ለየት የሚያደርገው? እሺ እንግዲህ እንደ ሀገር ብለን የጀመረው ኢንዱስትሪ ፓርኮችን በማልማትና በማስተዳደር ነው። ሌሎች ዓለም ላይ ያሉ ሀገራትም ከዛ ነው ጅማሯቸው። ኢንዱስትሪ ፓርክ ማለት ለማኑፋክቸሪንግ ፐርፐስ የተገነባ ፓርክ ሆኖ ሜንሊ ለማኑፋክቸሪንግ እና ምርቶቹም ደግሞ ለውጭ ገበያ የሚቀርቡበት ማለት ነው ኢንዱስትሪ ፓርክ። በሌላኛው መልክ ደግሞ ልዩ ኢኮኖሚ ዞን ማለት አንድ ኮምፓውንድ ውስጥ የተለያዩ ሴክተሮችን የሚያካትት ማለት ነው። የተለያዩ ሴክተር ስንል ማኑፋክቸሪንግ ሊኖር ይችላል፣ ሎጂስቲክስ ፓርክ ሊኖር ይችላል፣ የቴክኖሎጂ ፓርክ ሊኖር ይችላል፣ ነፃ ንግድ ቀጠና ሊያካትት ይችላልና ብዝሃ ሰርቪስ አይነት ብዙ የተለያዩ ኢኮኖሚክ አክቲቪቲዎች አንድ ኮምፓውንድ ውስጥ ኢንተግሬትድ ሆነው አብረው የሚሰሩበት አሰራር ተመስርቶ የሚሰሩበትና የሴክተር ዳይቨርሲፊኬሽንን የሚፈቅድ ማለት ነው። ባለፉት ጊዜያት ሰፊ ዓላማና ራዕይ ተይዞ ነው ወደዚህ ሽግግር የተደረገው። ምናልባት በዚህ ጊዜ ውስጥ ምን አይነት ውጤቶች ተገኙ? በተለይ የውጭ ቀጥተኛ ኢንቨስትመንትን፣ ተኪ ምርት ላይ፣ የውጭ ንግድ ላይ እንደዚህ በቴክኖሎጂ ሽግግርም ጨምሮ አጠቃላይ አቅማቸውና ከሚጠበቀው ዓላማና እቅድ አኳያ ምን ያክል ስኬታማ ነው ማለት እንችላለን? ከዚህ በፊት በኢንዱስትሪ ፓርክ ጋርመንትና ቴክስታይል ላይ ብቻ የነበረው ሴክተሮች ዳይቨርሲፋይድ ሆነዋል። ሁለተኛው የሚመረቱት ምርቶች ደግሞ በኢንዱስትሪ ፓርክ ዘመን ለውጭ ገበያ ብቻ ፎከስ ያደረጉ ናቸው። አሁን ግን በልዩ ኢኮኖሚ ዞን አዋጁና አሰራሩ መሰረት የመጣው ለውጥ ምርቶች ለውጭ ብቻ ሳይሆን ለሀገር ውስጥ ገበያም የሚቀርቡበት በዚህም ትልቅ ምርታ የመጣ በተለይም የውጭ ምንዛሬን ከማስቀረት አንፃር አንዳንድ ምርቶች ኢትዮጵያ ውስጥ የሚመረቱ ሆነው ወደ ውጭ ይላካሉ። ተመሳሳይ ምርቶች ደግሞ ከውጭ ወደ ኢትዮጵያ ይገባሉ። አሁን ጋርመንትን ልንወስድ እንችላለን። የተለያዩ በተለይም ከተኪ ምርት አኳያ ከዚህ በፊት ለውጭ ብቻ የተባለው አሁን በስፋት ለሀገር ውስጥ ገበያ እየቀረበ ነው። እስከ 50% የሚሆነው የምርታቸውን እንደ አዋጁ ላይ የሚለው ልዩ ኢኮኖሚ ዞን ላይ ኢንቨስት የሚያደርጉ ባለሀብቶች 50% ምርታቸውን ለሀገር ውስጥ ማርኬት ማቅረብ ይችላሉ። 50%ቱን ደግሞ ለውጭ ነው። ነገር ግን ደግሞ የተለያዩ ሴክተሮች ላይ በተለይም ሀገር ውስጥ መተካት ያለባቸው በጣም አስፈላጊ የሆኑ ከውጭ 100% የሚመጡ የነበሩትን ደግሞ 100%ም ለሀገር ውስጥ ገበያ የሚያቀርቡ ሴክተሮችም አሉ። አንደኛው አሁን ጥሩ እድል የሰጠው የተለያዩ ማበረታቻዎችን አድርጎ የሀገር ውስጥ ባለሀብቶችም ደግሞ ልዩ ኢኮኖሚ ዞን ውስጥ ገብተው ምርቶቻቸውን በማምረት ለውጭ ገበያም ለሀገር ውስጥ ገበያም የሚያቀርቡበት አሰራር ነው የተፈጠረው። በኮርፖሬሽናችን ካሉን ኢንቨስተሮች 60% የሀገር ውስጥ ባለሀብት መሆን ችሏል። ይሄን ቁጥር ወደ ኋላ መለስ ብለን የዛሬ 8-9 ዓመት ብናየው 90% በላይ የውጭ ባለሀብቶች የነበረበት ነው። በዚህ አጭር ጊዜ የሀገር ውስጥ ባለሀብት ቁጥር የውጭውን መተካት ችሏል ማለት ነው። ትልቅ የስኬቱ ማሳያ ይመስለኛል። ትልቅ የስኬቱ ማሳያ ነው። በልዩ የኢኮኖሚ ዞን ለመሰማራት እንደ መሰረታዊ መስፈርት የሚቀመጡት ባለሀብቶች ምንድነው ቅድመ ሁኔታ የሚቀመጥላቸው? በአቅም በካፒታል እንደዚህ በተለያዩ መመዘኛዎች ምንድነው መሰረታዊ መስፈርቱ ማለት እንችላለን? ባለሀብት መረጣ በኢትዮጵያ ኢንቨስትመንት ኮሚሽንም በእኛም በኩል
በጥንቃቄ ነው የሚደረገው። ሴክተሩ ላይ አትሊስት የተወሰነ ኤክሰርሳይዝ ያላቸው፣ ሁለተኛው ካፒታል ያላቸው ወይም ደግሞ ለፕሮጀክታቸው የሚሆን ከባንክም ይሁን የተለያዩ ካፒታል ሶርስ ያላቸው መሆን ይጠበቅባቸዋል። ሌላ ያው ህጋዊ እንትኖች ዲቴል ህጋዊ ነገሮች አሉ፣ ግን ያን ያህል የሚገድብ ነገር የለም። ለዛም ነው እንግዲህ የሀገር ውስጥ ባለሀብት ቁጥሩ ከፍተኛ የሆነ የመጣው። ፎር ሹር ኔክስት ይርም እንደዚሁ ከፍተኛ ቁጥር ከሀገር ውስጥ ባለሀብት እንጠብቃለን። እንግዲህ ለምን ቁጥሩ በዛ ሲባል አንደኛው ምቹ የሆነ አሰራር መኖር፣ ምቹ የሆነ መሰረተ ልማት መኖር ነው። ሌላኛው ግን ለዚህ ቁጥር ማደግ ደግሞ የአመለካከት ለውጥ ነው። ከዚህ በፊት የኛ ሀገር ነጋዴዎችም እንበላቸው ማኑፋክቸሪንግ ላይ የተሰማሩ ኢንዱስትሪ ፓርኮች ለውጭ ባለሀብት ብቻ የተፈጠሩ ተደርጎ ነበር የሚታሰበው። ሶስቱን አመለካከት ነው የሰበርነው። ለሁሉም መሆን እንደሚችል እዚህ ውስጥ ልዩ ኢኮኖሚ ዞኖች ውስጥ ገብተው ቢሰሩ የተሻለ ውጤት ማምጣት እንደሚችሉ ብዙ የአመለካከት ለውጥ ስራዎችን ሰርተናል። በዚህም ይሄ ቁጥር መምጣት ይችላል። አይሲቲ ልዩ ኢኮኖሚ ዞንን ጨምሮ በቅርቡ ወደ ኮርፖሬሽናችን የተቀላቀለውን ጨምሮ ወደ 300 ያህል ባለሀብቶች ኦፕሬት እያደረጉ ነው ያሉት። እነዚህ 300 ያህል ባለሀብቶች ከ100,000 በላይ ለሆኑ ዜጎች ቋሚ የስራ እድል ፈጥረዋል። ሌላኛው የገበያ አክሰስ ነው። ምናልባት የአጓ መዘጋት የኢንዱስትሪ ፓርኮችን እነዚህ አምራች ካምፓኒዎችን ዓለም አቀፍና ሀገር አቀፍ የሆኑ ካምፓኒዎችን የፈተናቸው ጉዳይ ቢሆን ዓለም አቀፍ የገበያ ሂደት ላይ ነውና ከዚህ አኳያ አማራጭ የገበያ እድሎችን ከማመቻቸት አኳያ ይሄ አክቹአሊ የአጓ እንትን የታሪፍ ጉዳይ እንጂ መግባት አስችሉ ማለት አይደለም ኦብቪየስሊ እና የገበያ ማፈላለግና ማርኬት ቤዛችን ከማስፋት አኳያ እንደ አይፒዲሲ የሚሰሩ ስራዎች ካሉና ጥረቶች ካሉ አንደኛው እንግዲህ እኛ ሌሰን የወሰድነው ያ ሁሉ መረበሽ መፈተን የመጣው አንድ ሴክተር ላይ ጥገኛ በመሆናችን ነው። ጋርመንትና ቴክስታይሉ ላይ ስለነበር አጓም ደግሞ የጋርመንትና ቴክስታይል ላይ ፎከስ ያደረገ ኢንሴንቲቭ በአሜሪካ የተሰጠ ስለሆነ እሱ ነው እንግዲህ አንዱ የረበሸው። እሱን ቻሌንጅ ለማድረግ አንደኛው ባለሀብቶች ምርቶቻቸውን ለሀገር ውስጥ ገበያ የሚያቀርቡበት ቅድም በተባልኩ በልዩ ኢኮኖሚ ዞን አዋጁም የተካተተ አዋጁም ከመምጣቱ በፊት ይሄ ችግር ከግንዛቤ ገብቶ 50% ፕሮዳክታቸውን ለሀገር ውስጥ ገበያ እንዲያቀርቡ፣ ሁለተኛው ሴክተሩን ዳይቨርሲፋይ በማድረግ ነው። ጋርመንት ላይ ብቻ የነበረውን የልዩ ኢኮኖሚ ዞኖች አጠቃቀም ወደ ዳይቨርሲፋይድ የሆነ በዚህም የኮንስትራክሽን ማቴሪያል፣ የሕክምና የመሳሰሉ ምርቶች የሚመረቱበት ዞን ማድረግ ነው። ሌላኛው ደግሞ የማርኬት አክሰስ ማስፋት ነው። የአውሮፓን የተለያዩ ሀገራት በተለይም ደግሞ አሁን እዚህ ሪጅን ላይ አፍሪካ ላይ የተፈጠሩ ብዙ እድሎች አሉ። በመንግስት በኩል እየተፈረሙ ያሉ የአፍሪካ ነጻ ንግድ ቀጠና ራሱን የቻለ እና የተለያዩ የንግድ ስምምነቶች አሉ። እነሱን አክሰስ ከማድረግ አንጻርም ባለሀብቶቹ እሱ ውስጥ ኢንጌጅ እንዲያደርጉ ብዙ ሙከራ እየተደረገ ነው። የአውሮፓ ማርኬትም እንዲሁ የተለያዩ ፕሪቪሌጆች አሉት። ከዚህ ጋር በተገናኘ በሀገራችን ልዩ የኢኮኖሚ ዞኖች ኦር የኢንዱስትሪ ፓርኮች ውስጥ የሚገኙ ባለሀብቶች ዓለም አቀፍ መስፈርት ዓለም አቀፍ ገበያ ላይ ነው የሚሳተፉትና ዓለም አቀፍ ተወዳዳሪነት ነው የሚኖረውና ከዚህ አኳያ እናንተ እንደ በላይ እንደ ተቆጣጣሪን ኃላፊነት እንዳለው ተቋም ከተለያዩ ተቋማት ጋር ተቀናጅቶ ከመስራት ለምሳሌ የከስተም ሊሆን ይችላል፣ የናሽናል ባንክ ጉዳይ ሊሆን ይችላል፣ እንደዚህ ያሉ ፋሲሊቲዎችን ከማመቻቸት አኳያ ለምሳሌ ኤዥያ አካባቢ ያለ አንድ አምራች ኢትዮጵያ ውስጥ ካለ ኦር ሐዋሳ ውስጥ ካለ አንድ አምራች ጋር እኩል ነው ዓለም ገበያ ላይ አንድ መድረክ ላይ የሚወዳደሩትና የሀገር ውስጥ የህግ ማዕቀፎችን ከዓለም አቀፍ ነባራዊ ሁኔታ ጋር ከመቃኘትና አብሮ የተስማማ ከማድረግ አኳያ እዛ ላይ ብዙ ጊዜ ይነሳሉ ሀሳቦችና እንደ ሀገር ሳይሆን እንደ ዓለም አቀፍ ሚዛን ነው የምንመዘነው። በዛ ልክ ከመስራት አኳያ ምንድነው ያከናወናችሁ ያላችሁት? እንግዲህ ያው የኢንቨስትመንት ኢኮሲስተሙን ተወዳዳሪ ማድረግ ማለት ነው። ከአፍሪካም ከሌላው ዓለምም ተወዳዳሪ በተለይም ለውጭ ባለሀብት ኢትዮጵያ መርጦ የሚመጣበት ምክንያቶች መኖር አለባቸው። ምናልባት ምክንያቶቹን በሶስት መልኩ ማየት ይቻላል። አንደኛው መሰረተ ልማት ነው። መሰረተ ልማት ስንል መብራት፣ ውሃ፣ ቴሌኮም የመሳሰሉ ሎጂስቲክስ የመሳሰሉ መሰረተ ልማቶችን ማሟላት ነው። በዚህ ረገድ ማሟላት ብቻ ሳይሆን ጥራቱን የጠበቀ መሰረተ ልማት እና ደግሞ በዋጋም ተወዳዳሪ የሆነ መሰረተ ልማት ማቅረብ ነው። ሌላኛው ደግሞ ማበረታቻ ነው። ማበረታቻ የምንላቸው ከቀረጥ አንጻር፣ ከታክስ ፎይታ አንጻር ከመሳሰሉ የሌላው ዓለም
ተሞክሮ ተወስዶ በየጊዜው ደግሞ እየተቃኘ መሄድ አለበት። አንዴ ብቻ ተቀምጦ ሳይሆን የሀገራትን ልምድ ሁሉም ሀገር ፉክክር ላይ ስለሆነ ከሌላው የተሻለ ነገር ይዞ ስለሚመጣ እኛም እሱ ላይ ኮንሺየስ ሆኖ ምን እየተካሄደ ነው የሚል ጥናት እየተጠና ሁሌ ይካሄዳል። ሶስተኛው ቢሮክራሲ ነው። ትልቁ እንግዲህ ማነቆ ለኢንቨስትመንት ቢሮክራሲ ነው። ቢሮክራሲ በተለይ ከተቋማት ቅንጅት አንፃር ነው ትልቁ ነገር። አሁን የተሳለጠ ሰርቪስ ከመስጠት የኔ ጉዳይ አይደለም የከሌ ነው ሚል ሳይሆን በተደራጀ መልኩ የባለሀብቱን ጉዳይ የኢንቨስትመንቱን ጉዳይ የሚፈታበት አሰራር መዘርጋት ነው። በዚህ እንግዲህ እኛ ጋር በተለይ አንድ ማዕከል አገልግሎት ብለን የጀመርነው ሁሉም ተቋማት አንድ ቦታ ላይ ሆኖ ለባለሀብቱ አገልግሎት የሚሰጡበት እነዚህ ነገሮችን በማቅረብ ቢሮክራሲውን ማቃለልና ተወዳዳሪ መሆን ይቻላል። እነዚህን 3 ነገሮች ማሟላት ሲቻል ነው ተወዳዳሪ መሆን የሚቻለው። የመጨረሻ ጥያቄ ላድርገውና ይሄ እንደየአካባቢዎች ጸጋና አቅም ተፈጥሯዊም ሆነ የተለያዩ መመዘኛዎች አካባቢዎችን ታሳቢ ያደረጉ ስፔሻላይዝ ያደረጉ የኢንዱስትሪ ፓርኮች መኖር አለባቸውና ከዛ አኳያ ለምሳሌ አዲስ አበባ ላይ ቴክኖሎጂ አካባቢ እንደዚህ ሌሎችም ጉዳዮች ልናካትት እንችላለን። ወደ ምዕራብ አካባቢ ኦር ደግሞ ወደ ሌሎች ደቡብ አካባቢዎች ላይ ፍራፍሬና አግሮ ፕሮሰሲንግ ላይ ሊያተኩሩ ይችላሉ። እንደዚህ ተከፋፍለው ሴግመንት ተደርገው ከአካባቢ ጸጋና አቅም አኳያ ከመስራት አኳያ እነዚህ ልዩ የኢኮኖሚ ዞኖች ጥቅል እንትን ከማድረግ ባለፈ እንደዚህ ያሉ እይታዎችን ከመመልከት አኳያ እንዴት ነው እየተደራጁ ያሉት ማለት ይችላል? እንግዲህ የልዩ ኢኮኖሚ ዞን ወደሚለው ስንመጣ ጥናት የተደረገው ሁሉንም ፓርኮች በተለይ ሰመራን በለው ጅማም ሁሉም ጋርመንት ላይ ነበሩ። አሁን በጥናት ተመልሶ ያላቸውን አካባቢያቸው ላይ ያለው ጸጋ ምንድነው? አንደኛው የሰው ኃይል ነው፣ ጥሬ ዕቃ ነው፣ ሎጂስቲክስ ነው። ወዴት ነው ምርትህን ማጓጓዝ የምትፈልገው? ምን አይነት ምርት ነው? ጥሬ ዕቃ ከየት ነው የሚመጣው? ጥሬ ዕቃውን ለማጓጓዝ አንዳንዴ ፍሩት ከ1000 ኪሎ ሜትር በላይ ይዤ መጥቼ ፕሮሰስ አረጋለሁ ከምትል ፍሩቱ ያለበት አካባቢ ሄደ ኢንቨስት ብታረግ ፋክተሪን በከፍት ጥሬ ዕቃውንም ቶሎ ማግኘት ትችላለህ። ሎጂስቲክ ኮስት አለ። ሁለተኛ ደግሞ ቶሎ አይበላሽብህም፣ ቶሎ ፕሮሰስ ታር ይሄ በደንብ ጥናት ታይቶ ነው እንግዲህ ጅማንም በተለይ ማር፣ የቡና፣ የአቮካዶ የተፈጥሮ ሀብት አለ በሰፊው ጋርመንት የነበረው እሱ ወደ አግሮ ፕሮሰሲንግ ተቀይሯል። ተጨባጭ ውጤትም መጥቷል። የተለያዩ ካምፓኒዎች እሱ ላይ ፕሮሰስ እያደረጉ ለውጭ ማርኬት እያቀረቡ ነው። የአቮካዶ ዘይት ማርን ፕሮሰስ እያደረጉ እየላኩ ነው። ሰመራ ቅድም እንዳነሱት ጨው ላይ ፕሮሰስ አድርገው ፓክ አድርገው ለውጭ ገበያም ለሀገር ውስጥ የሚያቀርቡ አሉ። እንዳልከው ደግሞ በተለይ ዩኒቨርሲቲዎች፣ ኮሌጆች ያለበት ቴክኒካል እውቀት የሚገኝበት አካባቢ ደግሞ ሞር ቴክኖሎጂ ቤዝድ የሆኑ ሴክተሮች ቢሰማሩ ውጤታማ ይሆናሉ ተብሎ የተሰራለ። ጋርመንት ላይም በተመሳሳይ ሐዋሳ ላይ ጋርመንትንም የማስቀጠል ሌላ ሴክተርም የመጨመር ምክንያቱም ወደ ሐዋሳ አካባቢ ብዙ የስራ ኃይል አለ፣ የሰው ኃይል አለ። በርካታ ካምፓኒዎችም እዛ ላይ ተሰማርተው ስለቆዩ እዛ ልምምዱም አለ፣ ካልቸሩም አለ፣ የሰው ኃይልም በበቂ አለ። በጣም እናመሰግናለን። እኔም በጣም አመሰግናለሁ። ተመልካቾች በዛሬ ኢትዮ ቢዝነስ ፕሮግራማችን በሀገራችን የሚገኙ ልዩ የኢኮኖሚ ዞኖች ያከናወኗቸው ስለሚገኙ አሰራሮችና በቀጣይ ስለሚተኩርባቸው ሀሳቦች ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ምክትል ዋና ስራ አስፈጻሚ የሆኑት አቶ ፍጹም ከተማ ጋር ቆይታ አደረግን። አቶ ፍጹም እንግዳችን ስለነበሩ ለሰጡን ሀሳብ በድጋሚ ከልብ እናመሰግናለን። እኔም ስለጋበዛችኝ በጣም አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።